አካቶ ሲባል ልጆችን በእያንዳንዱ እንቅስቃሴ ማሳተፍ ማለት ነው። ስለ አካቶ ስናስብ ትምህርት ቤት ወይም ውጭን አይደለም ማሰብ ያለብን፣ ከቤት ጀምሮ። አሁን ወላጆች ልዩ ድጋፍ የሚፈልግ ልጅ ሲኖራቸው ለምሳሌ አሁን በቃ አንድ አሻንጉሊት ይዞ በዛ መጫወት የሚፈልግ ከሆነ ይችን ይወዳል ይችን ያስደስተዋል ብለው ያችን እድል ነው የሚሰጡት እንጂ ሲበሉ እንዲበላ፣ እጅ እንዲያስታጥብ፣ ምግብ ሳህን እንዲያቀርብ፣ ኢቭን የሚበላውን ነገር በእጁ ቆርሶ እንዲበላ እንዲያማስል እነዚህ እድሎች አይሰጡትም። እና አካቶ ማለት ውጭ አይደለም ያለ ነገር አይደለም፣ ከቤት ጀምሮ ነው እነዚህ ህፃናት መካተት ያለባቸው። ይሄ አመለካከት ነው አሁን እኛ ወላጆች ላይ ብዙ ጊዜ የምንነግራቸው። ማካተት ማለት ማስተማር ማለት አይደለም፣ ማሳተፍ። ልጆች በመሳተፍ ውስጥ ነው የሚማሩት። ሲሳተፉ እያዩ ነው፣ ካዩ ደግሞ ሞዴል እያደረጉ ነው፣ በዛ ውስጥ እየተማሩ ነው ማለት ነው። እና ብዙ ሰው ግን አካቶ የሚለው ሀሳብ ውጭ ስለ ትምህርት ቤት ኢንክሉሲቭ ስኩል ብሎ ነው የሚያስበው። ስለ ልዩ ድጋፍ ካሰብን ግን በቤት ውስጥ ራሱ አቅም አላችሁ፣ ድርሻ አላችሁ የሚለውን እውቅና መስጠትና በማንኛውም ነገር ተሳታፊ ማድረግና ከነሱ ደግሞ ውጤት መጠበቅ በሚችሉት። ለምሳሌ ይሄንን አንስተህ አምጣ ብትዩ በቃ ከሌላም አንድ የ4 ዓመት የ3 ዓመት ልጅ እኮ የሆነ ዕቃ ቀብለኝ ነው እንጂ እንጨት ፍለጥልኝ ወይ እንጀራ ጋግርልኝ አይደለም የምትዩ። ከፍ እያለ ደግሞ ሲል ትምህርትን ቁጭ ብለህ አጥና፣ ልብስን ራስ ቀይር፣ እንደዚህ የመሳሰሉትን ነገሮች ነው። ወይም ጫማህን አድርግ፣ ገላህን ታጠብ የሚሉትን ነው የምንለውና ልክ እንደዛ ሁሉ እድል ስጧቸው። አሁን ብዙ ወላጅ ግን ምንድን ነው የሚያደርገው? ለምሳሌ ሞባይል ጌም ይወዳል ብለው ካሰቡ ያንን ሲቀሙት ያ የሚፈልገው የለመደው ነገር ሲያጣ ስለሚበሳጭባቸው ያንን ነው የሚያደርጉበት። ይህን ስንል ምንድን ነው ቤት ውስጥ አሁን እያካተት ነው አይደለም ማለት ነው። ስለዚህ ስለ አካቶ ስናስብ ማንም ሰው ማሰብ ያለበት ከቤት የሚጀምር ጉዳይ እንደሆነ፣ እቤት ለልጆቻችን እውቅና ስንሰጥ ትችላለህ፣ መሳተፍ አለብህ፣ አቅም አለህ የሚለው ኤክሰርሳይዝ ነው። አሁን እሱም ውጭ ሲመጣ እንግዳ አይሆንበትም። ኦልሬዲ ቤት ውስጥ መላክ፣ ስሙ መጠራት፣ አብሮ እንቅስቃሴ ማድረግ ስለሚለምድ ማለት ነው። እኛም ትምህርት ቤት እንግዲህ ስናካትታቸው በአቅምና በደረጃቸው ነው የምናካትታቸው። እንደመጡ ክፍል ውስጥ አይገቡም። መጀመሪያ ለዛ የሚሆን ሬዲነስ እንዲኖራቸው ነው የምናደርገው። ይመጣሉ። በግል እያንዳንዱ ልጅ አንድ አጋዥ መምህር የየራሱ፣ ያው ቅድም እንዳያችሁ ጨዋታ ላይ በጣም ብዙ መምህራኖች አሉ። ምክንያቱም ሁሉም የየራሳቸው መምህራን ስላላቸው። ስለዛ ምንድነው የምናደርገው? እያንዳንዱ ተማሪ የየአንዳንድ አስተማሪ ኖሮት የማይችላቸው ትምህርት ቤት አሁን የመጀመሪያው ደረጃ ምንድነው አካቶ ትምህርት ቤት ውስጥ ተማሪ እንዲሆኑ ነው መጀመሪያ። ለዛ ዝግጁ ነው የምታደርጊያቸው። ዝግጁ ደግሞ ሲሆኑ ሁሉም የተለያየ ደረጃ ላይ ናቸው። ለምሳሌ አንዳንዶቹ ቶሎ በ3 በ4 ወር በ6 ወር ክፍል ውስጥ ገብቶ ለመማር በቂ የሚሆኑበት አጋጣሚ አለ። ለአንዳንዶቹ ክፍል ውስጥ ገብቶ ተሳታፊ ለመሆን አመታት የሚፈጅባቸው አሉ። ለአንዳንዶቹ ደግሞ በ3 ሳምንትና በወር ውስጥ ራሱ የሆነ እድሉን ስትፈጥሪ፣ ወላጆች ውስጥ ግንዛቤ ስትፈጥሪ ያ ተቀናጅቶ የሚያመጣ ውጤት ፈጣን ይሆንና ቶሎ ተካተው ይማራሉ። እኛ ጋር እንግዲህ ባንድ አይደለም እንዳልኩሽ፣ ሲስተማቲካሊ ቀስ ቀስ እያለን ደረጃ በደረጃ ነው የምናካትታቸው። እንደገና ደግሞ ስታካትች ደግሞ አንዳንዴ አሁን የግድ ወደ ኋላ ብቻ አይደለም ወደፊትም የሚካተቱበት ጊዜ አለ። በአንዳንድ ነገር ቅድም ወላጆች ሲያወሩ እንደሰማሽው በሂሳብ ወይም በቋንቋ ወይም በማንበብ ወይ በጽሁፍ ክህሎታቸው ከፍተኛ የሆኑ ልጆች ስታገኝ አንደኛ ክፍል አድርገሻቸው ግን ችሎታቸው እንደ 3ኛ ክፍል የሚሆንበት ጊዜ አለ። ስለዚህ ስናካትታቸው ምንድነው በአቅማቸው ነው። የግድ አሁን አንድ ልጅ 7 ዓመቱ ስለሆነ ከዚህ ክፍል መውጣት የለበትም አይደለም። በሆነ ነገር በ3ኛ ክፍል ደረጃ አቅም ካለው እዛኛው ሄዶ እንዲማር፣ በሆነ ነገር ደግሞ ዩኬጂ ላይ ለምሳሌ አካል እንቅስቃሴ ላይ ደግሞ ደከም የሚል ከሆነ ታች ካሉት ጋራ እያደረግን ነው ያካቶ ስራው የሚሰራው። ለዛም ነው ልጆቹ በፍላጎታቸው ላይ የተመሰረተ በአቅማቸው ላይ የተመሰረተ መሆኑን እኛ ጊዜ የምንሰጠው ልጆቹን ለመረዳት ነው። ወደ ትምህርት ቤታችን ሲመጡ ማን ምን ፍላጎት አለው፣ ምን ደረጃ ላይ ነው፣ ምን ይወዳል፣ ምን ይጠላል፣ ምን ነገሮች ይረብሹታል የሚለው መጀመሪያ በጣም ጊዜ ወስደን የምንሰራው ምንድነው መምህራኖቹም እኛም ግቢ ውስጥ ያለው ማህበረሰብ ልጆቹ መረዳት ላይ ነው። አንዴ ከተረዳሻቸው አይከብድም። ማን ምንድነው፣ የትኛውን ነገር ይጠላል፣ ምን ይረብሸዋል፣ ምንስ ደግሞ ለመማር የበለጠ ያነቃቃዋል፣ ያነሳሳዋል የሚለውን ነገር እናያለን። በዛ መሰረት ይካተታሉ ማለት ነው እኛ ትምህርት ቤት ውስጥ። ስፖርት ማዕከላቸው ውስጥ የተለያየ አይነት ስፖርቶችና እንቅስቃሴዎች ሲሰሩ ተመልክቻለሁና እንደ ስነ ልቦና ባለሙያነትሽ ምንድነው ያ ነገር ለብቻ ተመርጦ የሚሰሩት ነገር አለ የአይምሯቸውን ሁኔታ ለማጎልበት
የአእምሮና የጡንቻቸውን ግንኙነት ለማፋጠን እንዴት ነው እስቲ በስነ ልቦና እንዴት ይታያል? መቼም ተመርጦ ይመስለኛል የሚሰሩት ለየት ያለ ነገሮች ሲያደርጉ አይቻለሁ ስፖርት ማዕከል ውስጥ። እንግዲህ ያው ተማሪዎቻችን ልዩ ፍላጎት ተማሪዎች የተባሉት የሚማሩት በተለየ መንገድ ስለሆነ ነው እንጂ በሽተኛ አይደሉም። እንግዲህ ልዩ ድጋፍ የሚፈልጉ ህጻናት ሁሉ በሚፈልጉት መንገድ ከረዳናቸው ሌሎች ህጻናት መድረስ እንደሚችሉበት ሁሉ እዛ ደረጃ ላይ ያው እየደረሱ እያየን ነው ማለት ነው። ግን ሲማሩ በጣም ከትንሽና ከቀላል ነገር አሁን አንዳንድ ልጆች እጅና እግር ማቀናጀት አይችሉም። በቃ የሆነ ነገር መጎተት አይችሉም፣ ወይም ደግሞ መወርወር አይችሉም። አሁን ትምህርት ምንድን ነው? አንዳንድ ልጆች በተፈጥሮ ሆኖ አእምሯቸው በሳል ይሆንና ያ አእምሯቸው ጥያቄ እያመጣ በዛ ልክ ነው ስራ የሚሰሩት። ለልዩ ድጋፍ ፈላጊዎች ግን ብዙ ጊዜ ከውስጣቸው ከሚመጣ ብስለት ሳይሆን ትምህርትን የምንሰጣቸው ከውጭ አካላቸውን እንዲያንቀሳቅሱ አካላቸው ቀልጣፋ እንዲሆን በማድረግ ትምህርትን ከአካላቸው ነው ወደ አእምሯቸው እንዲመጣ የምናደርገው እና በተለይ ኦቲስቲክ ልጆችን ስንሄድ የአእምሯቸው ብስለት ጥያቄ አሁን ይሄ ምንድን ነው ከምን ተሰራ ብለው ጠይቀውሽ ሳይሆን አንቺ ነሽ በዚህ እንዲጫወቱ ከለሩን እንዲለዩ አድርገሽ ከውጭ ወደ ውስጥ ነው እውቀት፣ ትምህርት፣ የባህሪ ለውጥ እንዲያመጡ ስራ የሚሰራው ማለት ነው። እና ቅድም ያየሻቸው ነገሮች ምንድን ነው? ለፋይን እና ግሮስ ሞተር እንደገና ደግሞ ለመታዘዝ አሁን ብዙ ጊዜ ሂድ አምጣ ስጠኝ አቀብለኝ ለሚሉት ምላሽ አይሰጡ። ስለዚህ ቅድም ያየሻቸው ምንድን ነው? በጣም ቀላል ከአካባቢያችን አሁን ይሄ ምንድን ነው? ሰውነታቸውን ማዘዝ አይችሉም። ቀላል ነገር ራሱ ማንሳት ያቅታቸዋል። በእርግጥ የሚወዱትና የሚፈልጉት ነገር ከሆነ ድንጋይን ብትያቸው ያነሳሉ። ግን ከነሱ ፍላጎት ውጭ የሆነ ነገር ላይ ግን ብዙ ፈቃደኛ ሆኖ አይታዘዙሽም። ስለዚህ ምንድነው የምናደርገው? አካባቢያችን የሚገኙ ነገሮች ላይ የአካል እንቅስቃሴ ሲያደርጉ ያ የአካል እንቅስቃሴ ደግሞ የአእምሮ መታዘዝን የአእምሮ እንቅስቃሴን የበለጠ እንዲፋጠን ስለሚያደርገው ያየሹ ገመድ መወዝወዝ ሊሆን ይችላል፣ መገለባበጥ ሊሆን ይችላል፣ ስፖርት ሊሆን ይችላል። የተለያዩ ነገሮችን በዛ መንገድ እነዛ ሁሉ አሁን በሳይንስ የተጠኑ ለልጆቹ ጠቀሜታ እንዳላቸው የተረጋገጡ አክቲቪቲዎች ናቸው። ግን ያደረግነው ምንድነው? በእኛ ሀገር ባለን በሚገኙ እቃዎች በእኛ ሀገር ከስተማይዝ አድርገናቸው ነው።